በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መላከ ሰላም ኤፍሬም ሙሉ ዓለም የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ፣ ክቡራን የሀገረ ስብከቱ ኃላፊዎች፣ የተከበራችሁ አሰልጣኝ መምህራን በየማዕረጋችሁ፣ የተከበራችሁ የገዳማትና የአድባራት አስተዳዳሪዎች፣ ከሁሉ አስቀድሞ ልዑል እግዚአብሔር ቅዱስ ፈቃዱ ሆኖ በቸርነቱ አስጀምሮ በቸርነቱም አስፈጽሞ ለዚህ ዕለት ለዚህ ሰዓት ስላደረሰን ክብርና ምስጋና ለእርሱ ይሁንልን። ብዙ ተብሏል፣ ብዙም ተነግሯል። አዲስ ነገር ልል አልችልም። ከተነጋገርናቸው ውስጥ አሁንም ከተነገሩት ውስጥ አንዳንዱን እንደ ክለሳ በማድረግ የበለጠ እንድንጠቀምበት ለመጋበዝ ያህል የተወሰኑ ደቂቃዎችን እወስዳለሁ። ከሁሉ አስቀድሞ ግን ምስጋና ነው የማስቀድመው። በዚህ ስልጠና ውስጥ ትልቁ ተልዕኳችንና ዓላማችን ኃላፊነታችንን እንዴት እንወጣ፣ ያለንበትን ዘመን አውቀነዋል ወይ፣ ምዕመናን ከኛ ጋር ናቸው ወይ፣ እኛስ ከምዕመናን ጋር ነን ወይ የሚለውን እንደ ምክንያት አድርገን ይህንን በውይይት በስልጠና ችግሮችን ሁሉ ገልጠን አይተን የተሻለ ስራ ለመስራት እንችላለን በሚል የተላለፈውን የሀገረ ስብከቱን ጥሪ የገዳማትና የአድባራት አስተዳዳሪዎች በሙሉ ፈቃደኝነት በሙሉ ልብ ንጹህ በሆነ ሐሳብ ምክንያት በማይፈጠርበት ባልተፈጠረለት በትጋት በንቃት ዕለቱ ዛሬው ሰዓቱ ድረስ ባደረጋችሁት ነገር መጀመሪያ ከልብ አመሰግናለሁ። የግብር ይውጣ ወይም ዘራ ይበሉኝ አይነት አልነበረም። የአድባራቱ የገዳማቱ አስተዳዳሪዎች ምልልሳችሁ ዘራ ይበሉኝ እንዳለው ገበሬ አይደለም። መስዬ ልታይ ደርሼ ልመለስም በሚልም አልነበረም። ትጋታችሁ፣ ንቃታችሁ፣ ጥያቄያችሁ፣ አስተያየታችሁ፣ የምታስተላልፉት መልእክት በአጠቃላይ በእርግጥም የቤተ ክርስቲያኒቱ ዛሬ ላይ ያለችበት እንደተባለው በመላከ ሰላም ችግር የሌላት ቤተ ክርስቲያን የችግር ባለቤት እስከምትመስል ድረስ ችግርን የምታስወግድ ቤተ ክርስቲያን ችግርን ፈጣሪ እስከምትመስል ድረስ ሰዎች የሚያወሩትን ወሬ ችግረኞቹ እኛ ነን እንጂ ቤተ ክርስቲያን አይደለችም። ቤተ ክርስቲያንማ ጥንትም ዛሬም ነገም እስከ ዕለተ ምጽአት ድረስ ንጽሕት ቅድስት ናት። ስለዚህ ችግራችንን ማስወገድ አለብን። በንግግር በውይይት በትምህርት በስልጠና በማለት ባደረጋችሁት ነገር ሁሉ በቤተ ክርስቲያኒቱ ስም ልባዊ ምስጋና አቀርባለሁ። እግዚአብሔር ይጠብቃችሁ፣ እግዚአብሔር ያክብራችሁ። ደግሞም ያደረጋችሁት ስለሆነ ሌላው አሰልጣኝ መምህራን እንደ እውነቱ ከሆነ ሰይፍ ዘክሌ የተባለው የሚፈጽሙ እንደ መንፈሳዊ ትምህርት የመንፈሳዊ እውቀት የመንፈሳዊ ትምህርት ባለቤቶች፣ እንደ ዘመናዊ እንደ ስጋዊ ትምህርት ደግሞ በዚያም ውስጥ በተለያዩ ሙያዎች እውቅና ስም አጠራር ያላቸው ባደረጉት መልካም የስልጠና አሰጣጥና ጊዜ ያለምንም እንትን ልባዊ ምስጋና ነው
ማቀርበው ለነሱም አመስግኗቸው እግዚአብሔር ይባርክ። ከዚህ በተረፈ እንደተነገረው የሀገረ ስብከቱም ኃላፊዎች ሁሉም መላከ ሰላም ቢሮ ቢሆኑ መላከ ብርሃን ፍስሐ እዚሁ አብረው በመቆጣጠር እነ ቀኝጌታ ሌሎችም እዚሁ በመቆጣጠር ተራ ገብተው በማስተባበር በመተባበር ሁሉም የኔ ብሎ በአንድነት በጋራ አብረን የሰለጠንበት ጊዜ ቢኖር ይሄ ለየት ያለ ነበርና በዚህ እኔም ደስታዬ ፍጹም ነው። ተስፋዬም እጅግ የለመለመና ውጤት ተኮር ነው ብዬም ያመንኩበት ነው። የእግዚአብሔር ፈቃድ ይሁን ከማለት በስተቀር የእኛን ድርሻም እንድንሰራ ፈቅዶልን እዚህ ስላደረሰን ለእግዚአብሔር ምስጋና ይግባው። በዚህ ለተሳተፉ ሁሉም እግዚአብሔር ይስጥልን ብላችሁ አመስግናለሁ። ምስጋናዬ እንግዲህ ሁሉንም ካስተናጋጆች ጀምሮ በውጭ የሚያስተናግዱን አሉ፣ በሻዩ በምኑ የሚያስተናብሩን አሉ፣ ከጥበቃው ጀምሮ ሁሉም በዚህ ተሳታፊ የነበሩትን ልባዊ ምስጋና እያቀረብኩኝ የመጨረሻ ከመጽሐፍ ቅዱስ ውስጥ አንድ ምንባብ አንብቤ ከዚያ በኋላ አንዳንድ ሀሳቦችን በአቋም መግለጫውም የቀረቡትን እንደ ግልም በሀሳብ የቀረቡትን እኔም ጠንከር ጠንከር እንዲሉ ሀሳብ ሰጥቼ እቋጫለሁ። ጊዜ ልወስድ እችላለሁኝ። ስለዚህ ይቅርታ ታደርጉልኛላችሁ። አሁን የስብከት መርሃ ግብር ሳይሆን የስልጠናው አካል ስለሆነ ማለት ነው። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 21 ላይ ያለውን ነው። ነገሩ ወደ ኋላም ሆነን የምናነበው ብዙ ነው። እኔ የምጠቅሰው አንዱን አረፍተ ነገር አንዱን ቁጥር ይሁን እንጂ ሙሉውን ነው እናንተ የምትወስዱት። በእግዚአብሔርና በጌታችን በኢየሱስ ክርስቶስ በተመረጡ በመላእክቱም ፊት አድልዎ ሳታደርግ ይህንን እንድትጠብቅ አዳኝብሃለሁ። አድልዎ ሳታደርግ ይህንን እንድትጠብቅ አዳኝብሃለሁ። በእግዚአብሔር ፊት በጌታችን በመድኃኒታችን በኢየሱስ ክርስቶስ እንዲሁም በመላእክቱ በተመረጡት መላእክቱ ፊት ይህንን እንድታደርግ አድልዎ ሳታደርግ ይህንን እንድታደርግ አዳኝብሃለሁ ነው የሚል። ግዕዙ አሰም ለከ በቅድመ እግዚአብሔር ወእግዚእነ ኢየሱስ ክርስቶስ ወመላእክቲሁ ኅሩያን። አዳኝብሃለሁ። ከባድ ነው። ማዳኘት ከባድ ነው። ይህንን ቃል ለሊቃውንቱ ማብራራት፣ ማመስጠር፣ መተርጎም ተገቢ ነው ብዬ አላስበውም። ማሳሰቢያውን ኃይለ ቃሉን ከጠቀስኩት ከዚያ በኋላ እናንተ በበለጠ ረቀቅ አድርጋችሁ ውሰዱት። ከመ ትቀብዘን ተንዘይት አደሉ ሳታደላ ይህንን ትጠብቅ ዘንድ። ወደኋላ የተዘረዘሩ አሉ የምንጠብቃቸው። ሕፃናት አሉ፣ ዲያቆናት አሉ፣ እናቶች አሉ፣ ቀሳውስት አሉ። እኛ የምንመራቸው በሙሉ እዚህ ውስጥ ተካተዋል። እነሱን ስትመራ ነው በፍርድ በብያኔ እንደ አባቶቻችን አተረጓጓም፣ በጸሎት በትምህርት በምጽዋት ፊት አይተህ ሳታደላ ይህንን ትጠብቅ ዘንድ አዳኝብሃለሁ። የወሰድነው ስልጠና ይህንን ነው የሚያስተምር። አድልዎ እንዳናደርግ ራሳችንን ጠብቀን ሌላውን እንድንጠብቅ፣ ራሳችንን ወደን ሌላውንም እንድንወድ። ራሱን የጠላ ሰው በነገራችን ላይ ሌላውን ሊወድ አይችልም። መጻሕፍትም የሚነግሩን አምላካችንም ያስተማረን ሰውን እንደምን አድርገህ ውደድ ነው የሚል። እንደ ራስህ አድርገህ ውደድ ነው የተባለ። ራሱን የጠላ ሰው ሌላ ሰው ሊወድ አይችልም። ራሱን ጠልቷል። ራሱን ከመጥላቱ እኮ የተነሳ
ከፎቅ የሚወረወር አለ። ወደ ባህር ራሱን የሚወረውር አለ፣ ሰጥሞ የሚሞት መርዝ ጠጥቶ የሚሞት አለ። ራሱን ከመጥላት የተነሳ አጥፍቼ ልጥፋ ብሎ የሚሰማራ አለ። ይህ ራሱን የጠላ ትውልድ ነው። ራሱን የሚወድ በራሱ ላይ አድልዎ እንዲፈጸምበት አይፈልግም። ራሱ ችግር እንዲደርስበት አይፈልግም። ራሱ እንዲጎሳቆል፣ እንዲወድቅ፣ እንዲራብ፣ እንዲጠማ አይፈልግም። ለራሱ ደግሞ እነዚህን ነገሮች ካልፈለገ እንደ ራስ ውደድ ተብሏልና ሌላውንም እንዲደርስበት አይፈልግም ማለት ነው። ስለዚህ ያለ አድልዎ ሳታደርግ እነዚህን ትጠብቅ ዘንድ ነው የሚል ከመ ትቀብ ዘንተ እንዘ ይትአደሉ ከመ ትቀብ ዘንተ። እነዚህ የተጠቀሱት ከላይ የተዘረዘሩት ሌሎችንም ጨምሯቸው ሕፃናቱንም፣ ወጣቱንም፣ ጎልማሶቹንም ማለት ነው፣ ሽማግሌዎቹንም፣ ባልቴቶቹንም ሁሉንም ለቅዱስ ጴጥሮስ በተሰጠው አደራ መሰረት ሁሉንም ያለ አድልዎ መጠበቅ እንድንችል የስልጠናው መሰረታዊው ዓላማውና ግቡ ነው። ይህንን እስካደረግን ድረስ ቅድም እንደተነገረው መናገር ብቻ ሳይሆን መሰልጠን ብቻ ሳይሆን የተናገርነውን አድርገን የሰለጠነውን ተግባራዊ አድርገን ጥቅሙን ልናገኘው ልናየው እንችላለን። አንድ የዘራ ገበሬ ክረምት ነውና መዝራቱ የመጀመሪያ ስራ ቢሆን ከዚያ በፊት ብዙ ስራ አለው። ለዘር ዝም ብሎ አይደለም የሚዘራው። በመሬቱ ላይ በቅደም ተከተል የሚደክምበት ብዙ ጣጣ አለው። ከዚያ ይዘራል። ግን ውጤቱ ያለ መቼ ነው? ከአውሬውም ከተባዩም ከማንኛውም ነገር ጠብቆና ተንከባክቦ ፍሬ ሲያገኝ ብቻ ነው፣ ምርቱን ሲያገኝ ብቻ ነው። አለበለዚያ ድካም ብቻ ነው የሚሆነው፣ ከንቱ ድካም ነው የሚሆነው። ስለዚህ ከንቱ እንዳይሆን ድካማችን የመጀመሪያው ትልቁ ነገር ሐዋርያው ቅዱስ ጳውሎስ ለቅዱስ ጢሞቴዎስ እንደነገረው ያለ አድልዎ የቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችንን ስርዓትና ሕግ አምነን ተቀብለን እንዲያምኑና እንዲቀበሉ ሰርተን እንድናሰራ ስለሆነ ይህንን እኔም አደራ ነው የምላችሁ። ቅዱስ አትናቴዎስም በዚሁ በተመሳሳይ ይህንኑ ኃይለ ቃል ከፍ አድርጎ ይነግረናል። የእግዚአብሔር ቃል ነው። የእግዚአብሔርን ቃል አመስጥሮ ማለት ነው ተርጉሞ ይነግረናል። አሰም ለክሙ ሰማያተ አሰም ለክሙ ምድረ ከመ ትቁሙ በፍርሃት ወበረዓድ ዘእንበለ ተሐውሶ። ወደ ቤተ መቅደሱ ስንገባ አንዱ የስልጠናው ዓላማ ቤተ መቅደሳችን ምን ይመስላል? ምእመናን በፍርሃት በረዓድ በመንቀጥቀጥ ልብስ መርጠው የቤተ ክርስቲያን የሚሉትን ልብስ ለብሰው በጥፍራቸው ቆመው ሲማጸኑ ሲያለቅሱ ካህናቱ እኔና እናንተስ በቤተ መቅደሱ ውስጥ ምን እንመስላለን? አሰም ለክሙ ዝናም ለዘር አትስጥ ብዬ ሰማይን አዳኝባችኋለሁ ነው። ዝናምም ለዘር እንዳይሰጥ አቋቋማችን ትክክል ስላልሆነ፣ አፈጻጸማችን ትክክል ስላልሆነ፣ ፍርሃት የጎደለው ስለሚሆን ማለት ነው። ስለዚህ ማዳኘት ከባድ ነው። የመጨረሻ ከባዱ ነው። ዝናምም በጊዜው ካልዘነመ ድርቅ ሆነ ሲባል ምንድን ነው የሚያስከትለው? ረሃብን አይደል የሚያመጣው? ድርቅ ሆነ ሲባል ምንድን ነው የሚያስከትለው? በሽታን አይደል የሚያመጣው? ስለዚህ ካያያዛችን ጉድለት፣ ከትህትና መጉደል
እግዚአብሔርን ካለመፍራት የተነሳ የቆምንበትን የተቀደሰ የእግዚአብሔር ልዩ ማደሪያ ያለማክበር በሚመጣ ነገር ሰማይ ራሱ ዝናም እንዳይሰጥ ጠልም እንዳይሆን ምድሪቱንም ፍሬ እንዳታፈራ አዳኝብሃለሁ ነው የሚለው። አሰምለክሙ ምድረ የተከሉብሽን አታጽድቂ የዘሩብሽን አታብቂ ብዬ ምድርንም አዳኝብሃለሁ። ምክንያቱም በግዴለሽነት በማናለብኝነት ያለ ፍርሃት እንደ ተራ ነገር አድርገን በእግዚአብሔር ፊት መቆማችንን ረስተን ያልሆነ ስራ ስንሰራ ምድሪቱም እንኳ ዘርን እንዳትሰጥ ፍሬን እንዳትሰጥ አዳኝብሃለሁ ነው። አንዳንድ ጊዜ ቆም ብለን ማየት ያለብን ብዙ ነገሮች አሉ። እግዚአብሔርን ስናከብረው እንከብራለን። በዚህ በስልጣናችን ውስጥ የታወቁ ለኛ ምሳሌ አራያ የሚሆኑትን ሲያቀርቡልን ነው የሰነበቱት። ሙሴ ምድረ ርስትን ካልወረሰበት ምክንያት አንዱ የመጨረሻዋን ትሕትና የጎደላት አስቀድሞ ሊያመሰግነው የሚገባውን እግዚአብሔርን ሳያመሰግን ይኸውላችሁ ብሎ ምድሪቱን በመምታቱና ውሃ በማፍለቁ ነው። ውሃው ፈልቆለታል እኮ አልቀረም እኮ የተሰጠው ክብር አለ፣ ግን የጎደለው ነገር ነበር። እኛም በቤተ መቅደሱ አገልጋዮቹ ነን የተመረጥን፣ አገልጋዮቹንም ደግሞ መሪዎቹ ነን የተመረጥን ሰዎች የተመረጥንበትን ዓላማ አውቀን ማክበርን እኛንን መጀመር ያለብን። ሁሉም የሚያየው መኖር አለበት። እኔ ያላከበርኩትን እናንተ ልታከብሩ አትችሉ። እናንተ ያላከበራችሁትን ሌላው ሊያከብረው አይችልም። መከባበር ከላይ እስከታች መዋቅር ሰርቶ ሲሄድ በምሳሌነት ይላል። እኛ ዝም ብለን አንዳንድ ሰዎች አሉ እንደው ሰላም ለኪ የማይሉ ዝም ብለው እንዲህ ዝቅ ብለው የማይገቡ አይታችኋል። ብለው ማማተቡም እኮ ስርዓት የለውም አርገው ዝም ብለው ዘው ብለው ወደ ቤተ መቅደስ የሚገቡ ታያላችሁ። ያንን ያየ ሰው ሌላ ምን ይሆናል? ያንን ነው አይደል ተከትሎ የሚሄድ እየሰገደ እየተንበረከከ በፍርሃት በረዓድ የሚገባ ከሆነ ግን ሌላውም ተከታዩም አገልጋዩም ተገልጋዩም ወንዱም ሴቱም ሕፃናቱም ሽማግሌውም ባልቴቱም ያንን ተከትሎ ነው የሚሄድ እና በቤተ መቅደሱ ዙሪያ ላይ ስላለው ከመትቁሙ በፍርሃት ወበረዓድ ዘእንበለ ተሐውኮ ነው የሚል። ስለዚህ መላእክትን ደቂቀ አዳምን መተርጉማኑ ያሉትን ነው ልዑላኑን ትሑታኑን አዳኝባችኋለሁ። ምን ብዬ? አታማልዷቸው ብዬ አዳኝባችኋለሁ ነው። ከዚህ የተነሳ ነው አንዳንድ ጊዜ ድርቁም ጦርነቱም በሽታውም ሌላውም የሚሰለጥ። ስለዚህ አባቶቻችን እንዲህ አይነት በሽታ ሲሰለጥን፣ ጦርነት ሲሆን፣ አገር መላዋን ስታጣ፣ ግራ መጋባት ሲመጣ፣ ሁሉም እንዳልሆነ ሲዘበራረቅ ራሳቸውን ዝቅ አድርገው በጾም በጸሎት በፍርሃት በፍቅር አንድ ሆነው ወደ እግዚአብሔር ድምፃቸውን ያሰማሉ። እግዚአብሔርም ይሰማል። በመዓቱ ምሕረቱን ይሰጣል፣ ይለውጣል። መዓቱን ይለውጠዋል፣ ቁጣውንም በትዕግስቱ ይለውጠዋል። ስለዚህ እኛም ማድረግ ካለብን ማድረግ ያለብን ይህንኑ ነው። የስልጠናው ዓላማ ይሄ ነው። ለእውቀት አይደለም የምንሰለጥነው። እውቀት ለመጨመር ያውቃሉ ለመባል ከሆነ ተብሏል በብዙ ምሁራን። ማወቅማ ሰይጣኑንም ያውቃል፣ ሰይጣንም ያውቃል። ማመኑንማ ሰይጣንም ያምናል ነው አይደል? በመጽሐፍትም ትምህርታችን እሱ ነው። ማመን ሰይጣንም ያምናል፣ ግን ግብረ ገብ አይደለም፣ ስሁት ነው።
ሌላውንም የሚያሳስት ነው፣ የወደቀ ነው፣ ሌላውንም የሚጥል ነው። ማመን ብቻ ነው። ማመንማ ወዶ ነው፣ የፈጠረውን ያውቃል። አሰናብተኝ በቃኝ እያለም ሲቀባጥር የምንሰማዋለን። በእውቀት ደረጃም ደግሞ በጣም አዋቂ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስን ጠልፎ ለመፈተን የፈለገው ጥቅስ ጠቅሶ እኮ ነው። መጽሐፍ ቅዱሳዊ ጥቅስ ጠቅሶ ነው። ይህንን አድርግ ያለ። እዚያ ውስጥ ገብቼ ብዙ ማለት አልፈልግም። ስለዚህ አዋቂዎች መባላችን፣ ሰለጠኑ መባላችን እንደተነገረው በስራ የሚተረጎም የሚታይ የሚጨበጥ የሚዳሰስ ስራ ለመስራት እንድንችል። ይሄ ደግሞ አንደኛ ለራሳችን ተጠያቂዎች እንዳንሆን፣ ሌላ የሚያዳኝ እንዳይፈጠርብን፣ በሁለተኛ ደረጃ ደግሞ ለተሰጠን ክብርና ኃላፊነት በእግዚአብሔር ፊት መቆም አለና እነዚህን ለመሳሰሉት በገባ ነው ቃል መሰረት የምንሰራ ከሆነ እነሆ ውጤታሞች እንሆናለን። ያለምን ያለ አድልዎ ይህንን ሁሉ ማድረግ የምንችለው አድልዎ ሳይኖር። አድልዎ ብዙ ትርጉም አለው። ሳናውቀው የምንጠለፍበት፣ የራሱ ጉዳይ ብለን ዘው ብለን አውቀነውም የምንገባበት። ጥቅም አድላዊ ያደርጋል። ጎጥ መንደር አድላዊ ያደርጋል። ምኞት አድላዊ ያደርጋል። የተፈለገውን የሚመኘውን ሁሉ ለማድረግ ሲፈልግ ብዙ ነገሮች አሉት። ግን አድልዎ ደግሞ ለእኛ ለካህናት በተለይ ፈጽሞ የማይመከር ደዌ ነው፣ በሽታም ነው። ለዚህ ነው ለካህኑ፣ ለኤጲስቆጶሱ፣ ለኃላፊው ቅዱስ ጳውሎስ አድልዎ ሳታደርግ እነዚህን ጠብቅ ነው፣ አደራ ነው። ልዩ ምክር ነው የሚመክረው። ዛሬም ቤተክርስቲያናችን ይህንኑ ነው የምትመክረን። ስልጠናው ይህንን አስመልክቶ በዚህ መልኩ እንድንጠቀምበት ነው የተሰጠንና እንጠቀምበት ነው። አንድ ሁለተኛ፣ በዚህ ስልጠና ውስጥ ሰላምን ቅድምም ተነስቷል በተመለከተ። አሁን ሰላም ሲባል ሰላም የመጀመሪያው ባለቤት ማን ነው ከተባለ ካህናት ነን መሆን ያለብን። የሰላም ባለቤቶች፣ የሰላም ምሳሌዎች፣ በሰላም ዙሪያ የምንጠቀስ መሆን ካለብን እኛ ነን። ቤተ ክርስቲያን ናት። የሰላምን ትርጉምም አውቀነው ተረድተነው በጸሎታችንም አሁንም የምንጠቅሰው ነው። ለጸሎት ተነሱ፣ ሰላም ለሁላችሁ ይሁን። ይሄ የዘወትር ነው። በቃ 10 ጊዜ ነው የምንለው፣ ከዚያም በላይ። ግን አሁን እኛ ሰላማችንን አተን ሰላም የሚያሰፍኑልን ፈላጊዎቹ ነን። እኛ ሰላም አተን ሰላምን የምንሰጥ ሰዎች፣ ሰላም እንዲሆኑ የምንመክር፣ የምናስተምር፣ የምናስታርቅ፣ የምናግባባ ሰዎች ሰላም አተን እኛን ሰላም አድርጉን ብለን መከራ የምናይበት ጊዜ ላይ ደርሰናል። እያንዳንዱ ደብር ላይ ሰላም ጠፍቶ ሲባል መስማት ሞት ነው። ሀገረ ስብከቱ ላይ ሰላም ጠፍቶ ሲባል መስማት ውድቀት ነው የመጨረሻ። ስለዚህ የሰላምን ትርጉም በቃል ብቻ ሳይሆን ወይም በዜማ ብቻ በልዩ ድምፅ መግለጽ ብቻ ሳይሆን መተርጎም፣ ማሳየት፣ አገልጋዩ በሙሉ የሰላም ልጆች እንዲሆኑ፣ አገልጋዮች በሙሉ አንዱ ከአንዱ ጋራ ሌላ ፈተና እንዳይኖር፣ በፍቅር እንዲገናኙ፣ በፍቅር እንዲያገለግሉ፣ ጸሎቱ ልመናው ተቀባይነት የሚኖረው ሰላም ሲኖር ስለሆነ ማለት ነው። ይህንንም የስልጠናው ይዘት ሰላማውያን ሆነን ሰላምን እንድንሰብክ፣ ሰላምን እንድናስተምር፣ በሰላም እንድንኖር፣ ሌሎችም በሰላም እንዲኖሩ ፊት አውራሪዎች እንድንሆን ነውና እንጠቀምበት ነው ለማጥበቅ ያህል። የዘመኑን ስልጣኔ አለማወቅ ትልቁ ጉዳት መሆኑን ቅድምም በመግለጫችሁ አቀረባችሁት። አሁን እኛን የጎዳን
የሰለጠን እንመስላለን። ዘመኑን ሳናውቀው በዘመኑ ውስጥ እንኖራለን። ዘመኑ እየገፋን ህልውናችንን እየዋጠው አወዳደቃችንን እያፋጠነው እኛ ግን ዝም ብለን ነው የምንመላለስ። እስቲ ዘመኑን ዋጁት ነው የተባለው። ምንድን ነው የሚመስለው? ዘመናትም ከፋፍለው አሳይተውናል። ዘመን የሚባለው ዘመናዊ መባል ምንድን ነው የሚለው ዘመናዊ የሚለው ቃል አሁን ዘመናዊ ከመባል አልፎ ሌላ ዓለም፣ ሌላ ስም፣ ሌላ ደረጃ መድረሱን አሰልጣኙ በደንብ አድርገው ነግረውናል። እኛ ግን አለንበት ላይ ነው ያለው። አልለቃንም፣ አልባነንም። ስለዚህ ዘመን እየዋጠን ነው። ምንድን ነው የሚባለው? ከዚህ ከባህር ነው፣ ከባህር ውስጥ ቤርሙዳ ነው የሚባለው። ዝም ብሎ የሚወጣው የሚያሰጥመው ምንም ይሁን ምን አለ። አቤት ረግረግማ ቅርብ ነው። አንዱ ደግሞ ቤርሙዳ ነው የሚባለው። ቤርሙዳ ረግረግማ ላዩ ላይ ሆነን መቼ ያሰጥማል? ይነቃነቃል፣ ይንቀሳቀሳል፣ እንደውም ያጫውታል እንጂ ረግረግ አያሰጥምም። ቤርሙዳ ማለት አየርን በላዩ ላይ ከሄደ ሳብ አድርጎ ወደ ውስጡ ነው የሚያሰጥመው። ምንም ነገር ይድ የት እንዳለ አይታወቅም። የት እንዳለ ያ የገባበትን እስካሁንም እዚህ ገባ ብሎ አገኘሁ ያለም ሰው የለም። በቅርቡ ማንም ሲነግረኝ ነበር በዚህ ጉዳይ ላይ። ስለዚህ እስከ መቼ ድረስ አሁን ዘመኑ ቤተ ክርስቲያኒቱን ቤርሙዳ ሆኖ መዋጥ አለበት? ማስጠም አለበት? አድራሻዋን ማጥፋት አለበት? ለምን አንባንንም? ለምን አንቃኘውም? ለምን ቢቻል መቅደም ተሰጥቶናል። ትምህርት መቅደም እንዴት እንደሚቻል ብዙ ምሁራን ብዙ ሊቃውንት ስላሏት ቤተ ክርስቲያን ከተጠቀምንባቸው እንድንቀድም ያደርጉናል። ባይቻል ጎን ለጎን መሄድ፣ አትቀድመንም አንቀድማትም፣ ተጠባብቀን እንሄዳለን። እሷን በእኛ ጉዳት ልታደርስ አትችልም፣ እኛም አንችልም ይሆናል። ግን ራሳችንን ጠብቀን የመኖር አቅማችን ያድጋል። ያ ባይቻል እንኳ ርቃን ሂዳ ሌላ ጉዳት እንዳታደርስ ጅራቷን መያዝም እኮ ጥሩ ነው። ነብር ጅራቱን ከያዘ መቼም ዙሮ አይጠመጠምም አይደለም? አሁን እኛ ከሁሉም ርቀን ያለ እና የዘመኑን ስልጣኔ ተረድተን ልንሰራው የሚገባንን በሰዓቱና በጊዜው ሰርተን ቅድስት ቤተ ክርስቲያን ቅድም መላከ ሰላም በልዩ ነው ዛሬ ያቀረቡት። እርግጠኛ ነኝ ቤተ ክርስቲያን ችግር የለባትም። ሳይገባቸው ነው ሰዎች ችግር እንዳላት አድርገው የሚያዋሩት። አላወቋትም፣ አልተረዷትም። የችግር ፈጣሪዎች ካለን እኛ ልጆቿ ነን። ችግርን የምናመጣው ካለን እኛ ነን። እሷማ በባህሪዋ መስራቿ ራሱ አምላካችን ንጽሕት ቅድስት አድርጎ የመሰረታት ናት። ችግር ፈች እንጂ ችግር አይደለችም። የእውቀት የስልጣኔ ምንጭና አስተማሪ እንጂ የድንቁርና የሁከት የውድቀት ምሳሌም አይደለችም። ጠባያዋም አይደለም ነው። ስለዚህ ይችን ቅድስት ቤተ ክርስቲያን ቅድስናዋ ከፍ ብሎ ይኖር ዘንድ እኛ ልጆቿ ከጠባያዋ ወስደን ጠባያችን ሆኖ፣ ከክብሯ ወስደን ክብራችን ሆኖ፣ ከልዕልናዋ ወስደን ልዕልናችን ሆኖ እንኑር ነው ስልጣኔ። ሌላ ስልጣኔ አይደለም። ተጨማሪ እውቀት አግኝተን እናውቃለን ብለን ለመኮፈስም ወይም ደግሞ እኔ ይሄኛውም አለኝ ይሄኛውም እውቀት አለኝ ብለን ተጨማሪ ለማድረግም አይደለም። ስለዚህ ይህንን እንድንጠቀምበት አሁንም በቤተ ክርስቲያን ስም አደራ። ሰሞኑን ባየሁት እንቅስቃሴያችሁ ትልቅ ተስፋ አለኝ። ትልቅ ለውጥ በባህር ዳር ሀገረ ስብከት እናመጣለን ብዬ አምናለሁ። ምዕመናን የማያፍሩብን የገዳማትና የአድባራት አስተዳዳሪዎች፣ የሀገረ ስብከት ሰራተኞች ሆነን አደባባይ ለመቆም እንችላለን ብዬ ተስፋዬ ታላቅ ነው። በሰሞኑ እንቅስቃሴ ባየሁት አብሮ ከቀጠለ፣ አብሮ ከወጣ፣ አብሮ ከሄደ፣ በአእምሯችን ካለ ወደ ክፉ ምኞት ወደ ክፉ ሀሳብ እንዳይጎትተን
ሳንሰለጥን የሰለጠን መስሎን ዘመኑን የተከተልን መስሎን አላስፈላጊ ተሳትፎ እኛን በማይመለከተው ሳናደርግ የቤተ ክርስቲያንን ክብር በመጠበቅ እንድንኖር ነው። ሌላው ከተሰጠን ስልጠና ውስጥ አንዱ የሞባይል አጠቃቀም መምህራኑ ሁሉ በተለያየ መልኩ ጠቃቅሰውልን ሞባይል ብድግ አድርጎ ቤተ መቅደስ ቅዳሴ ላይ እየቀደስኩ ነው በኋላ እደውልልሃለሁ። በጣም ነው የሚገርመው። እንኳን ከእግዚአብሔር ጋር ሰው እየተነጋገረ አንዳችሁ እኔን እያናገራችሁኝ ቆይ ብፁዕ አባታችን አንድ ጊዜ ስልክ ልመልስ ብትሉኝ ምንድን ነው የሚሰማኝ? አቤት ጥሩ ጎን ይሰማኛል። እናንተስ እንዲህን ቃል ደፍራችሁ ተዋጡታላችሁ? እናንተስ የምትመሩት ያናግሩኝ ብሎ በመርሃ ግብር ገብቶ እያናገራችሁት ስልክ ሲደወል መምህር ቆይማ ይሄን ስልክ ሊያልፈኝ አይገባም ብሎ ማናገር ቢጀምር ቁጭ ብላችሁ ትጠብቁታላችሁ? እናንተ በል ስትጨርስ ትመጣለህ ደህና ሁን ነው አይደል የምንለው? ስልክህን ስትጨርስ ትመጣለህ አሁን ደህና ሁን፣ ለሌላ ጊዜውን ልቀቅ፣ ቦታውን ልቀቅ ነው የምንለው። እግዚአብሔር ይህንን የማይልበት ምን ምክንያት አለ እንዴ? በልዩ ተመስጦ ኃጢአታችንን እያሰብን ቸርነቱን እያደነቅን ለሌላ ያልተሰጠው ለኛ የተሰጠን ክብር ታላቅ መሆኑን አምነን ልናገለግል ሲገባን ሞባይልን ይዞ ውስጥ በስልክ ማውራት ቃለ እግዚአብሔር አይደለም። አንዳንዱ ቃለ እግዚአብሔር ለማስመሰል ይሞክራል። የዘመኑን ውጤት እያነበበ የሚስቅ ሌላ እንደሚያነብ የምታውቀው ይስቃል። ፈገግታ አለው ምን አለው። ቃለ እግዚአብሔር ስታነበው እኮ አያሰቅህም። ራስን ነው የሚኮረኩመው፣ ራስን ነው ለንስሐ የሚያዘጋጀው። እኔ ማንኝ ታዲያ በዚህ አይነት እያልን ነው እንድናነበው የሚጋብዘን። ሌላ ሲሆን ግን ወይ የሚያስቀውን እናያለን፣ እንስቃለን፣ ፈገግ እንላለን። ደግሞ በአዋጃችን ገና ቅዳሴ ስንገባ የሳቀ ምን ያለ ተወግዞ እንዲወጣ ነው የሚያደርገው። እና ሞባይል የሚባለው ባለፈውም በስልጠናችንም እንደተነጋገርነው ወደ ቤተ መቅደስ ጨርሶ እንዳይገባ ነው። ክህነት የሌለው ሰው ቤተ መቅደስ አይገባም አይደለ? አሁን ሞባይሉ ክህነት የለውም። እንደዚህ ብለን እንውሰድ። ለሞባይል ክህነት ሰጥቻለሁ የሚል ጳጳስም የለም። እንደውም ብዙ መልካም ነገሮችንም ብዙ ሸቀጣ ሸቀጦችንም ብዙ ነውሮችንም የሰጡትም ተቀባይ ነው። የተቀላቀለ ነገር የያዘ እንዴት ወደ ቤተ መቅደሱ ይገባል? እሱን ከቤተ መቅደሱ ውጭ ሆነን ክፉውን እየተውን በጎውን እንጠቀምበት፣ መልካሙን ነገር እንማርበት፣ እናስተምርበት። የሚጠቅመን ብዙ ነገር አለና የማይጠቅመውን ግን እንቆልፈው። አንተ የኔ አይደለህም አይን ይጹም በሚለው አይናችን እንዲጾም፣ ጆሮ ይጹም በሚለው ጆሮአችንም እንዲጾም። ቅዱስ ያሬድ እኮ በደንብ ነው ይህንን አስቀድሞ ስለ ጆሮ ይጹም ሲባል እኮ ይህም ሁሉ የሚያሳይ እኮ ነው። የምንሰማው ነገር ብዙ ነገር ስላለ፣ ስለዚህ ስለ ሞባይል መልእክት ተቀባይ ካለ ከጽሕፈት ቤቱ ሆኖ መልእክት የሚቀበል፣ ከዚያ በኋላ አስቸኳይ ነገር ካለ መልእክት የተቀበለው ሰው ላበምኔቱ ወይም ላስተዳዳሪው ቀስ ብሎ ሰሞኑን ሲነገር ነበር። የቤተ መቅደስ መግባቢያ ቋንቋችን ምንድን ነው የተባለው? አለቅ ምልክቶች አሉ። የምልክት ቋንቋ ነው አባቶቻችን የሚጠቀሙ እንጂ ቤተ መቅደስ ውስጥ ድምፅ አያሰሙ፣ ተራ ወሬ አያወሩ። ውጭ የማያወሩትን እዚያ ላይ ወዳጅነት መስርተው የሚያወሩ ሰዎች ታያላችሁ። ቢሮ የሚቀርበውን አቤቱታ ቤተ መቅደስ ውስጥ አቤቱታ ካላቀረብን ካልሰማን ብለው መከራ የሚያዩ ሰዎች ታያላችሁ። አንዱ ስልጠናችን ይሄ በየትኛውም ደብር ተግባራዊ መሆን ያለበት በተግባር የሚተረጎም። ሞባይሉን አስቀምጦ ይምጣ። ከየት? ከቤቱ፣ ከቢሮ፣ ከቤተ መቅደሱ ሲወጣ ይነጋገር። እንዴ ሞባይል ማውራት ክልክል ነው የሚል ቦታ አይታችሁ አታውቁ? አሁን ሌላውን ተውት። እንደው ዓለሙ እየቀደመን እኮ ነው። አሁን በታላላቅ መስሪያ ቤቶች በመንግስት
በታወቁ ድርጅቶች፣ መስሪያ ቤቶች ሞባይል ይዞ የሚገባል አለ? ሞባይል አይገባም። ሚኒስትሩ ሞባይል ይዘው ላይገቡ ይችላሉ። የሚገቡበት ስብሰባ ነው። ሞባይላቸውን አስቀምጠው ነው የሚገቡት። እንደገና እኛ ካህናቱ በተቀደሰው በእግዚአብሔር ቤተ መቅደስ ለወሬ ሞት ሆነን ወሬ እንዳያመልጠን ሞባይል ተሸክመን ቤተ መቅደስ ውስጥ እንዲህ ነው፣ አሁን እዚህ ደርሰናል፣ አሁን ልንወጣ ነው፣ የት ደረስክ እየተባባል የምንውልበት ጊዜ ራሱን የቻለ አንድ በሽታ ስለሚያመጣ ይህንንም እርም ብለን እንድንጠቀምበት። የትኛውን ቤተ መቅደስ ለአገልግሎት ሲሄድ እኔ ሞባይሌን አልይዘውም፣ አለቀ፣ ያከትመ ስመለስ ይጠብቀኛል፣ መልእክቱን ተቀብሎ ማለት ነው። ከዚያ በኋላ ይደርሳል። ያም ሰው አገልግሎት ላይ እንዳለው ስለሚያውቅ ካህንነታችሁን የሚያውቅ ሰው አይ አሁን አገልግሎት ላይ ነው የሚሆኑ ብሎ እሱም አይደውልም። ከዚያ እኛ በደንብ አድርገን እንደዚህ ስንጠብቅ ምዕመናንም ይጠብቃሉ። አሁን አይታችሁ ከሆነ እዚያው የሚያስቀድሱ ምዕመናን ቆይ ቅዳሴ ላይ ሁኛ ነው ኋላ እመጣለሁ። ደግሞ አንዳንዶች ሲናገሩ ለነገም አይሉም፣ ቁጠባም የላቸውም። ዝም ብሎ እንደፈለገ ነው ሰው እየሰማቸው የሚያወሩት። ተው ለማለት እንዴት እንችላለን? እኛን አይተውናላ። እንደውም ቤተ መቅደስ ውስጥ። ስለዚህ ጠበቅ አድርገን እንድንጠቀምበት አደራ ለማለት ፈልጌ ነው። ሌላው የምንሰጠው አገልግሎታችን ምን መምሰል አለበት? በደንብ ሰልጥነናል። በምዕመኑ ዘንድ አገልግሎታችን ትንሽ፣ ትልቅ፣ ሀብታም፣ ደሃ የሚል አመለካከት ካለን ብዙ ሰዎች ይሰናከላሉ። እንደውም ከትንሹ የሚሰናከልብን አስቀድሞ ትልቁ ነው። ከድሃው የሚሰናከልብን አስቀድሞ ሀብታሙ ባለጸጋው ነው፣ ባለስልጣኑ ነው የሚሰናከልብን። እነዚያ ልጆቹ አይደሉም እንዴ? አሁን እኔ ባለስልጣን ስለሆን ሀብት ስላለኝ እንዲህ ስለሆነ ነው እንዲህ ጎንበስ ቀና የሚለው ምን አይነት ነው? ካህን እንደዚህ ነው እንዴ? ካህን እኮ የሁሉም ነው ብሎ ይሰናከላል ስለሰማው። ስለዚህ ሁሉንም በየክብሩ መጠበቅ፣ ክብሩ አይጠበቅ አይደለም፣ ለሁሉም ግን እኩል የሆነ ክብር በየደረጃው እኩል የሆነ ክብር መስጠት። አንተ ውጣ ብሎ ሰሞኑን ተነግሯል። ይቀበል ይመጣል። ሲመጣ አይ አንተ ቆይ ብሎ ያንን ገፍትሮ እዚያ ማዶ የቆመውን አንተ በክብርና ማለት በጣም ከባድ ነው። ቤተክርስቲያን ስራ ትሰርታልናለች። ለዚህ ማን መጀመሪያ ቀጥሎ ማን ስለምንግባባ ነው በስውር የሚሄደው። ስለዚህ በዚያው በቤተ ክርስቲያኒቱ ስርዓት መሰረት አገልግሎታችን ጤናማ እንዲሆን አደራ ነው የምለው። አሁን ቅድም ተነግሯል። የተሰጠው ስልጠና ተግባራዊ ሆኗል አልሆነም፣ ሐሰሳ አለ። ሐሰሳው ደግሞ የሀገረ ስብከቱ ብቻ አይደለም። እኒህ የምታዩቸው መምህራን ምዕመን ሆነው የሚያስቀድሱ አሉ፣ ካህናቱ ነው የሚቀድሱ የሚያስቀድሱ አሉ። ስለዚህ እነሱም ይቃኛሉ። አይ ድካማችን ከንቱ ነው ብለው ወደኛም ሊመጡ ይችላሉ። ጥሩ ውጤት ሲታይ ደግሞ መልካም ውጤት ነው፣ አሁን የምንጨምርበት ስልጠናውን ትልቅ ለውጥ አይተናል ብለው ደስታቸውን ይገልጻሉ። ስለዚህ ተመልካች አለን ማለት ነው። ባለፈው መምህር ዘላለም በጣም ግሩም አድርገው ነበር ያቀረቡልን። በሌላ ጊዜ እንመለሳለን ብለን ነው የተውነው። አሁንም በውጭ የሚቆሙ ስንት ምሁራን ስንት ሊቃውንት መኖራቸውን ሲያብራሩልን ነበር። እኛም እናውቃለን። ስለዚህ ታዛቢ አለን ብለን ራሳችንን እንድንነግረውና ከዚያም ደግሞ የምንሰጠው አገልግሎት ፍጹም እንዲሆን ነው። ሌላው የእርስ በርስ ጥላቻ፣ ይሄ በጣም አደገኛ ነው። ደግሞ የእኛን የካህናቱን ጥላቻ የሚገርማችሁ እያንዳንዱ ምዕመን ያውቀዋል። እኛን እንዲህ ይሉናል፣ እነሱ ግን ይህንን ያደርጋሉ። በጣም ነው የሚናገሩት። በጣም በሚደንቅ መልኩ እና ምዕመናን የሚያውቁትን ጥላቻ አዝለን ተሸክመን አገልጋይ ሆነን ወደ ቤተ መቅደሱ መግባት ነውር ስለሆነ እርቅን ማስቀደሙ የመጀመሪያው ስራችን እንዲሆን ቤተክርስቲያን አስተምራናለች። አሁንም ይህንን የረሳነው ካለ እንድናስታውሰው፣ በዚህ በፍቅር ከመኖር ወጣ ያልን ካለን በፍቅር ለመኖር
እንድንወስን አደራ ለማለት ነው። አንዳንድ ጊዜ ጭፍን ጥላቻ የሚባል ደግሞ አለ አይደል? ለምሳሌ እንበላው አንዱ አስተዳዳሪና አንዱ አስተዳዳሪ አይግባቡ። ድንገት አንዱ አስተዳዳሪ ወደ ሌላው ተቀየረ፣ ያኛው ወዳለበት ያኛው ሄደ። እዚያ ደብር ውስጥ የሚያሰፍነው ምኑን ነው? ጥላቻ ነበረ። በጥላቻ ላይ ጥላቻ፣ ይህንን አበላሽቶት፣ ይህንን አድርጎት፣ ይህንን ፈጥሮት፣ ይህንን እኔ ሳስተካክል መከራ ሳይ ገሌ እኮ ነው እንዲህ ያደረገው እያለ ሲዘራ ይውላል። ያለ ይህ ጭፍን ጥላቻ እዚያው መቀበር ያለበት ነው። በሰላም በእርቅ መፈጠር ያለበት ተፈጥሮ እንጂ ዝም ብሎ እዚያው ላይ በሌለ ነገር ራስን ከፍ ለማድረግ መወቃቀስ፣ መወነጃጀል መልካም አይደለም። ሌላው ደግሞ የጭፍን ጥላቻነቱ የሰራውን በጎ ስራ ደግሞ አለመግለጽ፣ አለመተረክ። መቼም ሰው ደካማ ጎን አለው፣ ጠንካራ ጎን አለው። በጠንካራ ጎኑ የሰራውን ግሩም ስራ ሰርቷል፣ ጥሩ ስራ ሰርቷል፣ የሚያስደንቅ ነው። ይህንን ማለት እንደው ከአንደበታቸው ማይወጣ ሰዎች አሉ። ካመሰገኑ ያንን ሰው ፍቅርን የገዙ የሚመስላቸው። ስለዚህ በጥላቻ መግነዝ ብቻ ተገንዞ አወዳደቁ እንዲከፋ ሌቱም ቀንም የሚጥሩ፣ ይሄ የካህናት ጠባይ ስላልሆነ ከዚህ እንውጣ፣ ነፃ እንሁን፣ ሁሉን ነገር በሰላምና በፍቅር እንቋጨው ነው። ሌላው በስልጠናችን የተነሳው አጥብቀን አሁንም መመሪያ አድርገን ልንይዘው የሚገባን ማህበረ ካህናት ሲባል ሁሉን አቀፍ ድምፅ ነው። ማህበረ ካህናት፣ ማህበረ ጻድቃን፣ ማህበረ ሰማዕታት፣ ማህበረ ቅዱሳን፣ ማህበረ መላእክት እያልን በቤተ ክርስቲያን ብዙ ማህበራትን ልንዘረዝር እንችላለን። የእያንዳንዱን ማህበርነት የሚገልጽልን ተግባራቸው፣ ስራቸውን እንጂ ጎጣቸውን፣ መንደራቸውን፣ ሰፈራቸውን አይደለም። ሆኖም አያውቅም። ተነጋግረን አምላካችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ ከዚያም ሐዋርያት ተከትለው ቃል በቃል እሱ በዋለበት ውለው ባደረበት አድረው የተማሩትን በሚያስተምሩበት ጊዜ አማኞች የመጡት ከሁሉም ቦታ፣ የብሉይ ኪዳን አማኞችም ወደ ክርስትናው መጥተዋል። በጣዖት አምልኮ የነበሩትም ወደ ክርስትናው መጥተዋል። እነዚያ ሁሉ ክርስቲያን የሚል ማህበረ ክርስቲያን ሆነው በዚህ ይኖሩ ነበር እንጂ የነገሌ ማህበር የአሕዛብ ከአሕዛብ የመጡ ለብቻቸው፣ ከይሁዲነት የመጡ ለብቻቸው፣ ጭራሽ እምነት የለሾች ለብቻቸው ተብሎ የተመሰረተበት አንዳችም ነገር የለም። ታዲያ እኛ ማህበረ ካህናት ብለን ጎጥን ምን አመጣው? ሰፈርን ምን አመጣው? መንደርን ምን አመጣው? ለጽድቅ ብለን ኩነኔን ምን አመጣው? ዳዊት መድገም ለጽድቅ ነው፣ ነፍስ ለማስማር ነው። ዳዊት እንድገም፣ የዳዊት ደጋሚዎች ማህበር ጥሩ ነው። የበለጠ ከስራችን በላይ ስራችን እንዲሆን በዚያው በምክንያቱም ብዙ ሰዎች እንዲታቀፉ። ግን መንደርን ምን አመጣው? እዚያው ውስጥ ክርስቲያን ከተባለ ክርስቲያን ነው። ኋላም አንድ መንግስተ ሰማያትን እንወርሳለን እንጂ ሌላ የነገሌ ያል ክፍልፋይም የለም። የነጭም የጥቁርም የለም። በነገራችን ላይ የነጩም የጥቁርም ክፍልፋይ ሀገር እዚሁ ያከትማል። ይህንን ነው የምናምነው። ስለዚህ ቀደምን በአቋም መግለጫችሁ ጠቅሳችሁታል። ያንኑ ለማጠናከር ነው። በትምህርት ማህበረ ካህናት መኖር አለባቸው። ይቸገሩ እንዲረዳዱ፣ የተሻለ እየተመካከሩ እየተማማሩ አገልግሎታቸው ፍጹም እንዲሆን፣ የታመመ ቢኖር ለማስታመም እንዲመች የገንዘብ አስተዋጽኦ አድርጎ፣ ተረኛም ሆኖ አስታማሚ የሌለው ሊታመም ይችላል። በብዙ ነገሩ የሚመከር ነው። ትናንት ማህበረ ጻድቃን ማህበረ ሰማዕታት ከነበረ ማህበረ ካህናት ከነበሩ ዛሬም ማህበረ ካህናት የቤተ ክርስቲያኒቱ አንዱ መጠሪያ ስም አድርጋ የምትጠቀምበት ነው። መኖር ይኖርበታል ለየሀገረ ስብከቱ። ግን አንዱ ሀገረ ስብከት ውስጥ
በመንደርና በጎጥ በሰፈር ላይ የተመሰረተ ማህበረ ካህናት ሊኖር አይገባው። ይህንን አቋም በማድረጋችሁ ከልብ አመሰግናለሁ። አቋማችሁ ሆኖ እንዲቀጥልም አደራ እላለሁ። እግዚአብሔር ይስጥልኝ። እናንተ አቋም ከያዛችሁ ከታች ያሉት ካህናት እናንተን የማይከተሉበት ምክንያት የለም። የቤተ ክርስቲያኒቷን ስርዓት፣ የቤተ ክርስቲያኒቷን ሕይወት የሌላትን ስም እየሰጠ እኔ ካህን ነኝ፣ ቀዳሽ ነኝ፣ አመስጋኝ ነኝ፣ መሪ ነኝ የሚል ውሸታም ነው። ቤተ ክርስቲያኒቱ የማትፈቅደውን አትፈቅድምና ነው። ስለዚህ በዚህ ላይ ትልቅ ስራ እንደሚሰራ አምናለሁኝ እግዚአብሔር ፈቅዶ። ስለዚህ አሰም ለከ በቅድመ እግዚአብሔር ወእግዚእነ ኢየሱስ ክርስቶስ ወመላእክቲሁ ኅሩያን ከመ ትቀብ ዘንተ እንዘ ይትአደሉ። በእግዚአብሔር ፊት በኢየሱስ ክርስቶስ በመላእክቱ በተመረጡት ሳታደላ ይህንን እንድታደርግ አዳኝብሃለሁ፣ እመክርሃለሁ፣ አስተምርሃለሁ፣ አስጠነቅቅሃለሁ። ማስጠንቀቅ ያለበት ምክር አለበት፣ ዳኝነት አለበት፣ ተግሳጽ አለበት። ስለዚህ ሁሉም መምህራን አዳኝተውብናል፣ መክረውናል፣ አስተምረውናል። እኩል ሁላችንም፣ እኔም ሰልጣኝ ነኝ፣ ሌሎችም ሰልጣኞች። ይህንን ጠብቀነው እንድንኖር በቤተ ክርስቲያኒቱ ስም አደራ እላለሁ። እግዚአብሔር ከሁላችን ጋራ ይሁን። መልካም ሱባኤ እግዚአብሔር እንዲሰጠን፣ በሱባኤው ደግሞ ተጠቃሚዎች እንድንሆን እግዚአብሔር ይርዳን። በጾመ ማርያም በግቢ ውስጥ የሚኖሩ ምንም የሚሉ ስለ ሀገር እንዲጸልዩ፣ ስለ ወገን እንዲጸልዩ፣ ቃለ እግዚአብሔር እንዲማሩ ከውዳሴ ማርያም ትርጉም ቀጥሎ ሌላውንም ትምህርት ወሳኝ የሚባሉ ትምህርቶችን ማስተማር፣ ጥሩ አስተማሪዎችን በስነ ስርዓት መመደብ፣ ረቀቅ አድርገው አመስጥረው ሊያስተምሩ የሚችሉትን በየተሰጧቸው በመመደብ የተሻለ ስራ እንድንሰራ ማሳሰቢያ ነው። አምላካችን እግዚአብሔር ሆይ ቅዱስ ፈቃድ ሆኖ በቸርነት አስጀምረህ በቸርነት ስላስፈጸምከን ምስጋናን ለአንተ እናቀርብልሃለን። አቤቱ አምላካችን እግዚአብሔር ሆይ ምንጊዜም አንተን ደስ የሚያሰኝህን ስራ ለመስራት የበቃን አድርገን፣ ቸርነትህ አይለየን። ቅድስት ቤተ ክርስቲያንህንም በረድኤት ጠብቅልን። ሁላችንንም በምግባር በሃይማኖት አጽናን። ለሀገራችን ለኢትዮጵያ ሰላሙን፣ ፍቅሩን፣ አንድነቱን እንድትሰጥልን ስለ ቅድስተ ቅዱሳን ስለ ድንግል ማርያም ስለ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ብለን እንማልድሃለን። ስለ ቸርነትህ ስለ መግቦትህ ክብርና ምስጋናን ለአንተ እናቀርባለን። እንዲህም እያልን ስምህን እንጠራለን። አቡነ ዘበሰማያት